ሰላም ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ከአዲስ አበባ ትንሽ ወጣ ብለናል። እንግዲህ እንደምትመለከቱት ወደ ኮዬ ፈጬ አካባቢ ነን ያለ ነው። ይህ የምትመለከቱት እንግዲህ መኪናዎቹ የሚመጡበት ወይም ደግሞ በእነዚህ ወደ የሚዞሩበት አስፋልት ያለው ማለት ነው ወደ ጎሮ የሚወስደው መንገድ ነው፣ ወይም ደግሞ ከጎሮ ስትመጡ ያለው መንገድ ነው። እንግዲህ ነጫጭ ህንፃዎች እንደዚሁም ደግሞ በግሪን ኤሪያዎች አብቦ አሁን ኮዬ ላይ የሚገርም እያማረበት ያለ ሰፈር ነው። እንግዲህ ኮዬ እንደምታውቁት ከአዲስ አበባ ትንሽ ወጣ ያለ ወይም ደግሞ አሁን በአዲሱ የሸገር ሲቲ ወይም ደግሞ የኦሮሚያ ልዩ ዞን ባለበት በዛ ከተዋቀረ በኋላ ከአዲስ አበባ ውጭ ነው እና እንግዲህ እዚህ ያለው እንደምታውቁት ኮንዶሚኒየም ነው። አብዛኛው ሳይት ጥቂት ቤት ነው ኦልሬዲ ያለው እንጂ ከና ኮንዶሚኒየም ነው ያለው። የኢትዮጵያና እንደዚሁም ደግሞ የምስራቅ አፍሪካ ትልቁ የኮንዶሚኒየም መኖሪያ ወይም ደግሞ መገኛው ኮዬ ፈጬ ነው። እንግዲህ እዚህም በተለያዩ በፌዝና በፕሮጀክት የተከፋፈሉ በርካታ ኮንዶሚኒየም ሳይቶች ያሉበት ለአብነት ሳይት 1 ሳይት 2 ፕሮጀክት 16 17 እንዲህ እየተባለ በቁጥርና እየተከፋፈለ በፕሮጀክት በርከት ያለ ኮንዶሚኒየም ያለበት ሰፈር ነው። እንግዲህ የምትመለከቱት የሚወስደው መንገድ ወደ ቦሌ ቡልቡላ የሚወስደው አቅጣጫ ነው። እንግዲህ እዚህ ጋር ዙሪያው እንደምታዩት ግሪን ኤሪያ ተሰርቶ እዚህም ያው ኮሪደር አለ። በእርግጥ አሁን የገጠር አካባቢዎችም ላይ ኮሪደር አለና እነዚህ ፐብሊክ ስፔሶች፣ አረንጓዴ ስፍራዎች ኮሪደር ባለበት አካባቢ የተለመዱ ሆነዋል። እንዲህ አይነት ለህዝብ ክፍት የተደረጉ የመዝናኛ ቦታዎች ማለት ነው። እንግዲህ ለአዲስ አበባም ቅርብ እንደመሆኗ እንደዚሁም ደግሞ በርካታ ነገሮች ከአዲስ አበባ ጋር ሼር እንደማድረጓ መጠን ተመሳሳይ የሆኑ ልማቶች እዚህም ይኖራሉ። በፊት እንደምታውቁት ያው በተለያዩ ኬዞች እንደዚሁም ደግሞ በዚህ በአስተዳደራዊ ጥያቄዎች ምናምን በርካታ ሰው እዚያ ይገባ አልነበረም። እጣው ከወጣ በኋላ የተወሰኑ መጓተቶች ነበሩበት። እንዲሁም ደግሞ የዚህ ኢንፍራስትራክቸሩ የሰከንደሪ ኢንፍራስትራክቸር የሚባለው ከውሃ ለውስጥ መንገዶች ከመብራት ጋር ተያይዞ ያልተሟላ ስለነበር ሰው በርከት ያለ ሰው አይገባም ነበር። አሁን ላይ ግን እንደውም ትልቁ የሀገር ውስጥ ምንድነው ስደት ነው የሚባለው ሰው ከአንድ ቦታ ወደ አንድ ቦታ ኢሚግሬሽን ማለት ምንድነው ማይግሬሽን የሚባለው ከአዲስ አበባ በርካታ ሰው ወደዚህ ይመጣል። ደግሞ የተሻለ መኖሪያ ማለት ነው ቤት አሁን አዲስ አበባ ላይ በርካታ በዚህ በኮሪደርም በወንዝ ዳር ልማትም በርካታ ቤቶች ስለሚፈርሱ እዚህ ደግሞ የተሻለ ኮንዶሚኒየምም በርካታ ቤት ስለሚኖር በኪራይም እንደዚሁም ደግሞ በጣም የደረሰው ሰው በርካታ ሰው ወደዚህ ይገባልና አሁን ላይ በጣም ሞቅ ያለ በተለይ ደግሞ የዚህ ሲቪል ሰርቫንት እንደዚሁም ደግሞ የኤንጂኦዎች ባንክ እንደዚሁም ደግሞ የዚህ ኢንሹራንስ ላይ የሚሰሩ ሰዎች በርካታ ሰዎች ወደዚህ ሙቭ ያደርጋሉ ማለት ነው ወደ ኮዬ ፈጬ እና አሁን ላይ ከተማዋ ኮዬ የሚገርም እንትን እየሆነች ነው ያለችው። ስለዚህ ዛሬ የምንጎበኘው ኮዬ ፈጬን ይሆናል ማለት ነው። ያው በአንድ ቪዲዮ ማካለል እንደማይቻል መቼም ታውቁታላችሁ። መግቢያው አካባቢ እንደዚሁም ደግሞ እስከ ወረዳውና አንዳንድ ስፍራዎች ድረስ እየጎበኘን ዛሬ ኮዬ ነው የምናሳልፈው ማለት ነው። እንዳያችሁት መነሻዬ በጎሮ ወደ ጎሮ መነሻው ጫፍ አስፋልት ወይም ደግሞ ከዛ ጋር ነው የተነሳ ነው። ከዛ ቡልቡላውን አይተናል። አሁን ደግሞ ወደ አንደኛው አቅጣጫዋ እንግዲህ ወደ ቂሊንጦ እንደዚሁም ደግሞ ወደ ቱሉ ዲምቱ ወደዚህ የሚወስዱ አቅጣጫዎች አሉት። ከዛ ውጪ ወደ ራሱ ወደ ኮዬ መግቢያ ነው እንግዲህ ሃይላይት ላይ እንዳያችሁት የራሷ ጌቶ ያላት በዛች ነው የምንገባው ማለት ነው። እንግዲህ ኮዬ አሁን አፍሪካ ውስጥ ካሉ ትልልቅ የመኖሪያ ኮንዶሚኒየሞች ከተሰራባቸው ከተሞች ግንባር ቀደም ናት። ሎኬሽኑ የሚገርም ነው። እንደምታውቁት እዚህ አቃቂና የቦሌ ክፍለ ከተማን እንደምታገናኝ ከተማ ናት። ከዛ ውጭ ደግሞ ይሄ ምንድነው ቨርቲካል እንትን ነው ይከተላል የሚባለው ይሄ የኮንስትራክሽኑ ወይም ደግሞ እቺ ህንጻዎች የተሰሩበት አብዛኛው አፍሪካ ውስጥ ያሉት ሆሪዞንታል ናቸው። የሆነ መደዳውኑ ወይ እስከሆነ ድረስ በርካታ ቤቶች ይሰራሉ። እነዚህ ግን ህንጻዎች ናቸው። ወደ 1000 ካሬ ሜትር ቦታ ላይ ያረፈ ሰፈር ነው። እነዚህ ግሪን ኤሪያዎች አልነበሩም። አሁን በኮሪደሩ በኋላ የተሰሩ ናቸው እነዚህ የምትመለከቷቸው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን ኮሜንት እያስቀመጣችሁ ቪዲዮም ላይክ በማድረግ እንድትጀምሩት በየቀኑ በሚለቀቁ በብዛት ደግሞ በእርግጥ ፕሮጀክቶች ላይ ነው ፎከስ የምናደርገው። ዛሬ
ወደ ኮዬ እኔም ከረጅም ጊዜ በኋላ ነው ወደዚህ የተመለስኩት። ሳቆ ቆይቻለሁኝ። ለማንኛውም ዛሬ ወደዚህ መጥተናል። እንደምትመለከቱት አደባባዩ ጋር ነን ያለ ነው። አደባባዩን ተሻግረን በቀጥታ ወደ ወረዳ 9 ይባል የነበረው በፊት ማለት ነው። በፊት ሁለት እንትኖች ነበሩ፣ ንፋስ ስልክ እና አቃቂ ቃሊቲ ወረዳ 9 የሚባሉ ነበሩ። አሁን እንኳን እንደዛ የለም። አሁን ኮዬ ክፍለ ከተማ ሆናለች። ከዛ የሸገር ማለት ነው። ከዛ ወረዳ አለ፣ የተለያዩ ወረዳዎች አሉ። ያቺ ወረዳ 9 የነበረችው የአቃቂ ቃሊቲ ማለት ነው። አቃቂ ቃሊቲ ወረዳ 9 የነበረችው አሁን የኮዬ ወረዳ ናት፣ ወይም ደግሞ የክፍለ ከተማው መቀመጫ ነች። ስለዚህ ወደዛ አቅጣጫ አድርገን እናያለን። ከዛም በኋላ እንሄዳለን። ከዛም የተወሰኑ ከዛም አልፈን የተለያየ መዳረሻዎች፣ ታክሲ ተራዎች። አሁን ላይ ያበደ የሆነ ሰፈር ነው እየሆነ ያለው ኮዬ። የሚገርም ሰፈር ሆኗል። በተለይ ጠዋትና ማታ ነው የምታውቁት ሰፈሩን ምን ያክል ሰው እንዳለ ማለት ነው። ለትራንስፖርትም ምቹ ነች። በነገራችን ላይ አዲሱ የቡልቡላ መንገድ ወይ ደግሞ የሳሪስ አቦ መንገድ ብዙ ነገሮች ተግዳሮቶች የሚቀንሱ ናቸው። በቀጥታ እስከ ሜክሲኮ ወይ ቦሌ፣ መገናኛ፣ ጎሮ፣ ኦር ስቴዲየም ፈለጋችሁበት ቦታ ከኮዬ የተነስታችሁ ስላለ ሰውም አሁን ለመኖሪያነት ተመራጭ ያደርገዋል። እንግዲህ ሌላው ግሪን ኤሪያ ወይም ደግሞ የተሰራው እዚች ጋር የህዝብ ፐብሊክ ስፔስ ማለት ነው። ያው ካፌ ይታየኛል። ካፌና ሬስቶራንት ተደርገዋል። በፊት እነዚህ አልነበሩም፣ ከኮሪደሩ በፊት ማለት ነው። ስለዚህ ወደ ቀጥተኛዋ ወደ ኮንዶሚኒየሞቹ ወይም ደግሞ ወደ መኖሪያ አቅጣጫዎች እንገባለን። ምናልባት ፋውንቴኖች ባላይም እዚህ አካባቢ መጀመሪያ ከመታጠሩ በፊት አንድ አይቼዋለሁኝ። እንደዛ ነበር የመሰለኝ። አሁን እንኳን ታጥሮ ካፌዎችም ተከፍተውበት ልክ መገናኛ አካባቢ ጋር እንዳለው አይነት ፏፏቴ እንደዛ ነበር የመሰለኝ መጀመሪያ አካባቢ እንደተሰራ ውሃ ይለቁበታል የሚል እንትን የነበረኝ። አሁን እንደማየው ከሆነ ግን የፐብሊክ ስፔስ እና ወይም ደግሞ የመዝናኛ እንደ ማረፊያ ስፍራ ነው የተደረገው። ከዚያ ለፍ ብሎ ደግሞ የዚህ ኮዬ ፈጬ አይሲቲ እንትን ነው አለ። ተለቅ ያለ ሃይላይት የተለያያችሁት ማለት ነው። ተለቅ ያለ ቤት እየተሰራ ነው የሚገኘው። ከሱም አልፎ ደግሞ የሆነ የባህል እንትን ማዕከል ነገር እየተሰራ ነው የሚገኘው። አለፍ ብሎ ኤሌመንተሪ ትምህርት ቤቶች የመንግስት ማለት ነው አሉ። አሁን ላይ ብዙ እንትኖች በጣም ለውጦች አይቼበታለሁኝ። ኢቭን የኢኮኖሚካል ሲግኒፊካንስ ያላቸው ሱፐር ማርኬቶች፣ የተለያዩ ወጣቶች ተደራጅተው የሚሰሯቸው አትክልት ቤቶች እና አነስ ያሉም ደግሞ ማኑፋክቸሪንግ እንትኖች አሉና ከመኖሪያነት ባሻገር የስራ እድልም ወይም ደግሞ እየተፈጠሩ ነው የሚገኙት ማለት ነው። ወደዚህ ወደ ኮዬ ጋር እንግዲህ ዌልካም እንድትለዋ ወደ በሯ መግቢያው ጋር ደርሰናል። ወደ ኮዬ ማለት ነው። አለፍ ብለን ያሉት አሁን ያልኳቸው ያሉት እንግዲህ አፍሪካ ትልቆቹ ወይም ደግሞ በተለይ ምስራቅ አፍሪካ ላይ እንኳን የሚወዳደረው የለም። ትልቁ ኮንዶሚኒየም ወይም ደግሞ የጋራ መኖሪያ ቤቶች መገኛ ነው ስንል ዝም ብሎ ሳይሆን በርካታ ቤቶች ናቸው ያሉት። ኦልሞስት ወደ 60 ሺህ ቤት ነው የሚለው። ከዛ ውጭ ደግሞ እስከ 350 ሺህ ድረስ የሚጠጋ ነዋሪ ወይም ደግሞ ፖፑሌሽኑ እስከዛ ድረስ ይደርሳል ነው የሚለው። እንደውም ከዛ ቁጥሩ ያው ፍላክቹዌት ያደርጋል። አሁን ላይ እንደውም ኮዬ ቁጥሩን ሊቀንስ አይችልም፣ እየጨመረ እንጂ የሚሄደው ማለት ነው። በተለይ አዲስ አበባ ላይ እነዚህ የፈረሱ እንደ ካሳንቺስ አይነት ወይ ደግሞ ፒያሳ የተለያዩ ቦታዎች ላይ ለኮሪደር ለልማት ሲፈለጉ ሰው እዛ አካባቢ የነበረ ሰው ወደዚህ ይመጣል። እንደገና ደግሞ ለኪራይም የተወሰነ የተሻለ ወደዚህ ቤትም ስለሚገኝ አማራጭም ስላለ እንዳልኳችሁ መንገዶቹ ደግሞ መሰራታቸው በጣም በትንሽ ምናልባት 10 ኪሎ ሜትር ቢሆን ነው ከቦሌ ኤርፖርት። እንግዲህ በመሀል የሚገኘው አሁን የኦቪድ የሚሰራው የ60 ሺህ ቤቶች የተባለው 8 ኪሎ ሜትር ነው የሚለው። ቅድም ባየነው በቡልቡላው መንገድ ተወሰነ እንደሄዳችሁ ነው የምታገኙት እሱን። ስለዚህ ምናልባት እዚህኛው ጋር ደግሞ 10 ኪሎ ከዛ ብዙም ላይበልጥ ይችላል። መንገዱ ደግሞ ክፍት ነው። ሃይዌይ የሚገርም መንገድ ስለሆነ ምናልባት ከኮዬ ተነስታችሁ በ10 ወይ በ15 ደቂቃ ሳሪስ ልደርሱ ትችላላችሁ። እንግዲህ ያው ቤቶቹ በ40/60 20/80
እንደዚሁም ደግሞ 1090 ምናምን የሚል 4060 እንኳን እርግጠኛ አይደለሁም። በእርግጥ እንትን እንዳትይዙብኝ 2080 በርካታ ቤቶች አሉ። እንደዚሁም ደግሞ በፊት መንግስት አነስተኛ ገቢ ላላቸው ብሎ ይሰራው የነበሩ 1090 የሚባሉ ቤቶችን በርካታ ቤቶች አሉ። እነዚህ እስከ G+2 ድረስ ናቸው የሚሰሩት። ከዛ ከፍ ያሉት ደግሞ እነዚህ 2080 የሚባለው ማለት ነው። እንግዲህ በፊት ምን ነበር ያው አብዛኛው የአርሶ አደሮች ምናምን የሚኖሩበት የነበር ሰፈር ነው። ያው አዲስ አበባ ትንሽ ሰፋ እያለ ሲሄድ ዙሪያው ላይ ከተማዋ እየተስፋፋች ስትሄድ በዛው ልክ ከተሜነቱ እየተስፋፋ ስለሚሄድ የእርሻ ቦታዎች ወደ መኖሪያ ወይም ደግሞ ወደ ማኑፋክቸሪንግ ድርጅቶች ይቀየራሉ። ኢቭን እዚህ እስክንደርስ ራሱ ከቡልቡላ ተነስታችሁ ወደዚህ ስትመጡ የማኑፋክቸሪንግ ተቋማቶች አሉ፣ በርካታ ቤቶች። ይሄ ገላን ጉራ የሚባለው ማለት ነው። እንግዲህ ገላን ጉራ በኮዬና በቦሌ ቡልቡላ መካከል የሚገኘው ሰፈር ነው። አሁን እንግዲህ ወደ ወረዳው ወይም ደግሞ ወደ ዋናው ኮንዶሚኒየሞቹ የሚገኙበት ሰፈር ነው እየሄድን ያለ ነው። በእርግጥ በግራ በኩሎች እዛ ጋር በርካታ ቤቶች አሉ። በዚህኛው በኩል በቀኝ ደግሞ የመንግስት ተቋማቶች ናቸው ያሉት። እንግዲህ የሚከተለው ቨርቲካል ሲቲ ሞዴል ነው ብለናል። ልክ እንደ ሌሎቹ ሀገሮች ሆሪዞንታል ሳይሆን ቨርቲካሎች እንደምታውቁት በርካታ ቤቶች ውስጥ ሁሉም ኮንዶሚኒየም ወደ ላይ የሚገነቡ ቤቶች ናቸው። እንግዲህ ሌላ አፍሪካ ሀገር እውነት ከዚህ የሚበልጡ ወይም ደግሞ በርካታ ኮንዶሚኒየም ወደ ጋራ መኖሪያ ቤቶች ያሉበት የለም ወይ የሚል እንትን ሊኖር ይችላል። እንግዲህ ቼክ ሳረግ ያየሁት ምንድነው ይሄ ኪላምባ ኒው ሲቲ የሚባለው አንጎላ ውስጥ ያለው ከ20 እስከ 25 ሺህ ቤቶች ናቸው አሉበት የሚለው። እዚህኛው ከዛ በጣም በእጥፍ የበለጠ ነው። ሁለተኛው ኢኮ አትላንቲክ ወይም ደግሞ ግዙፍ ነው። በእርግጥ ኢኮ አትላንቲክ የሚባል ናይጄሪያ ውስጥ እስከ 250 ሺህ ቤቶች እየተሰሩ ነው። እንግዲህ ታርጌት ነው እስከ 250 ሺህ፣ ገና አንደር ኮንስትራክሽን ነው። ምንም ያለቀ ወይ ደግሞ እንትን የተባለ አይደለም። ስለዚህ ወይ ደግሞ እኛም ቀጣይ እነሱ እንዳይበልጡን እንትላል። ለማንኛውም አሁን አፍሪካ ውስጥ በርካታ ቤቶች የሚገኙበት በአንድ ስፍራ፣ በተለይ ደግሞ በዚህ በመንግስት ድጎማ አድርጎበት ማለት ነው። ያው መንግስት ነው የሚሰራቸው እነዚህ ኮንዶሚኒየም እንደሚታወቀው። ከዛ ሰው እየቆጠበ ወይ እንትን እያለ እየከፈለ ነው የሚሄደው። በነገራችን ላይ ሰሞኑ የ2005 እና የ1997 ተመዝጋቢዎች ኮንዶሚኒየም ሊወጣ ነው የሚባል በርካታ መረጃዎች እንትን ላይ እያየሁ ነው የሚዲያ ቻናሎች ላይ። እንግዲህ ሴቭ ማድረግ ያለባችሁም ሰዎች እንድትዘጋጁ እየቆጠባችሁ ያላችሁ ማለት ነው። እንግዲህ ያው ሌላው ይሄኛው በርካታ ህዝብ ወደዚህ እየመጣ ያለበት ምክንያት አንዱ ያው ከሸገር ሲቲ ጋር ኢንቴግሬሽን መኖሩ ነው። እዚህ አሁን ከአዲስ አበባ እንትን ካለ በኋላ ሸገር ሲቲም የራሱ የሆነ እዚህ አስተዳደር ስላለው ለዛ ደግሞ የመንግስት ሰራተኞች እዚህ መኖሪያ ይኖራል። ተከራይቶ ሊሆን ይችላል ወይም ደግሞ መንግስትን በሚመድባቸው በርካታ ቤቶች ስለሚኖሩ ሰራተኛ እዚህ አካባቢ ለሚያስተናግዱ ማለት ነው፣ ወይም ደግሞ አገልግሎት ለሚሰጡ ሰራተኞች ወደዚህ መምጣታቸው አይቀርም። ከዛ ውጭ ደግሞ የመንግስት ኦፊሶች በርካታ እንትኖች ይኖራሉ። አሁን ታክስም በራሱ ነው እንኳን እንትን የሚለው የዚህ አከራይ ተከራይ ምናምን የሚባሉ ሁሉም ክልሎች የራሳቸውን ይሰበስባሉ። ከዛ የፌዴራል የሚሰበስበው ደግሞ የራሱ ይኖራል። ስለዚህ እነዚህ ደግሞ ለሚሰበስቡ ወይም ደግሞ መንግስት አገልግሎት ለሚሰጡ ደግሞ በርካታ ሰራተኛ ይኖራል። በአንድ ቤተሰብ እንግዲህ ኢትዮጵያ ውስጥ አለ በሚባለው አቬሬጅ ከ4 እስከ 5 ሰው አለ ይባላል አንድ ቤት ውስጥ። አቬሬጁ እሱ ነው፣ ከ4 እስከ 5 ሰው በአንድ ቤት ውስጥ ይኖራል ተብሎ የሚታሰበው ማለት ነው። ስለዚህ ይሄ ራሱ እንትኑን ይጨምረዋል። ሁለተኛ ብዙ ነገሮች አሁን እየተሟሉ ነው የሚባሉት። ይሄ ቅድም ያልኳቸው እንደ በፊት ተግዳሮት የነበሩት የኢንፍራስትራክቸር ችግሮች የነበሩት ማለት ነው። አሁን መብራት፣ የውሃ፣ የውስጥ ለውስጥ መንገዶች፣
እንደውም ከዚህ በፊት አንድ የመንገድ እንትን ላይ የሚሰራ የመንግስት ተቋም ኮዬ እየተሰራ ያለ መንገድ የሚል አስፋልት እየተደረገ ይቼ ነበር። እነዚህ ሲሟሉ ደግሞ ያው ሰው አሁን የሆነ ቦታ ለመሄድ መጀመሪያ የሚያየው እነዚህ አገልግሎቶች መኖራቸውን ነው። ውሃ፣ መብራት አለመጥፋቱ፣ ለትራንስፖርት ምቹነቱ፣ ባሶችም ኢቨን ከአዲስ አበባ እዚህም እንደፈለጋችሁ እስከ ስቴዲየም እስከ መሀል ከተሞች ድረስ የሚመጡ የባስ አገልግሎት፣ የታክሲ አገልግሎቶች አሉ። እነዚህ ነገሮች ደግሞ ሰው በደንብ እንዲገባ ወይም ደግሞ ወደዚህ እንዲመጣ በር የሚከፍቱ ምክንያቶች ናቸው የሚሆኑት ማለት ነው። ስለዚህ የሰው ከአንድ ቦታ አንድ ቦታ የሚሄድ ወይም ደግሞ የከተማ ውስጥ በአገር ውስጥ የሚደረግ ስደት ይባላል። ምንድነው? ሰው ከከተማ ወደ ገጠር ወይ ደግሞ ከገጠር ወደ ከተማ በብዛት እንደኛ ሀገር እንኳን ኮንቴክስት ብዙ ሰው ገጠር ትቶ ወደ ከተማ ነው የሚመጣው። እሱም በስራ እድል ወይ ደግሞ አብዛኛው ዋናው ምክንያት የስራ እድል ነው የሚሆነው። እዚህ ደግሞ የተሻለ ቤት ከተማ ላይ ምናልባት ቀደም እንዳልናቸው በልማት የሚፈርሱ ሰፈሮች፣ ዋጋው ሲወደድ ከተማ ላይ አሁን መኖር ከባድ ነው። የቤት ኪራዩ አለ፣ ብዙ ነገሮች ኮስቲ ስለሚሆኑ ሰው የተሻለ እንትን ይፈልጋል፣ ቀነስ የሚልለት ወይ ደግሞ ከኢኮኖሚ ጋር የሚሄድ። ስለዚህ ወደዚህ የሚመጣው ሰውን ቁጥር ይጨምራል ማለት ነው። እንግዲህ ያው ሌላው ከኮሪዶሩ በኋላ እነዚህ መሀል ላይ የምታያቸው አስፋልት አካፋይ ላይ ያሉ ወጣ ያሉ አምፖሎች አሉ። ዳርዳሩ ሰፈር ላይ በእርግጥ ወደዛም የእግረኛ መንገዱ እየተሰራ ነው የሚገኘው። ከዚህ ከወረዳው አለፍ እንዳለ ነው የምናገኘው ማለት ነው። እሱም አለ እንግዲህ አዳዲስ ነገሮች እያየን የዛሬ ጉብኝታችን ሙሉ የሚሆነው ኮዬ ላይ ነው። ትምህርት ቤት ያልኳችሁ በዚህ በቀኝ በኩል ያው እዚህ ጋር ነው የሚገኘው። እንግዲህ ወደ ወረዳውም እየደረሰን ነው የምንገኘው። ከዚህ አልፎ እንግዲህ ቀጥታው ነው ወደ ምንድነው አራብሳ ይሰራል የሚባለው ያው ገና በሀሳብ ደረጃ ያለ እንትን ነው መንገድ ነው አለ። ቀጥታ አስፋልቱን ይዘን ማለት ነው ወደ ቀኝ ስንዞር እንግዲህ ወደ ፕሮጀክቶቹ ነው የምንሄደው። ወደ ግራ ደግሞ ስንሄድ የክፍለ ከተማው ወይም ደግሞ የወረዳው የአዲሱ ማለት ነው የኮዬ ወረዳ አለ። ጠጋ ብለን መስቀለኛው መንገድ ጋር ስንደርስ ማለት ነው እዛ አካባቢ እንግዲህ ታክሲ ስቴሽኖችም በርከት ያሉ ነገሮች እየተሰሩ ነው የሚገኙት። መኖሪያው እንግዲህ ህንፃዎቹ አንደኛው ወረዳው ጋር የሚባለው ሰፈር ይሄ የምታዩት ሰፈር ነው። እንግዲህ እዚህ ፊት ለፊት እየደረስን ነው የምንገኘው። ወደዚህ አካባቢ ሆቴሎችም አሉ በርከት ያሉ። አሁን ምግብ ቤት የተለያዩ አነስ ያሉም ቢሆን ወደዚህ ሰው ሲመጣ ያው ቢዝነሶችም አብረው ይመጣሉና እነዛም ነገሮች አሉ። እነሱን እያየን የዛሬ ጉብኝታችንን የምናጠናቅቅ ነው የሚሆነው ማለት ነው። እንግዲህ ያው በዚህ በኩል ነው ወደ መግቢያ። ከነዚህ ጀርባ ላይ 10-90 የሚባሉ ቤቶች አሉ። እነዚህ ወደዚህ በኩል ያሉት ያው 20-80 የሚባሉት ናቸው። ያው እንደምታውቁት ከዚህ በፊት የሆነ ኢሹም ነበረበት እዚህ አካባቢ። በፊት መሬቱ ሲነሳ ወይም ደግሞ ገበሬዎቹ እንዲለቁ ሲደረጉ በቂ ካሳ አላገኙም ነበር። ከዛ በኋላ እንደ ኮምፐንሴሽን ለገበሬዎቹም እንደዚሁም ደግሞ ለልጆቻቸውም እዚህ ይዞታ ለነበራቸው ማለት ነው ኮምፐንሴት እንዲደረጉና ቤት ከኮንዶሚኒየሙ እንዲሰጣቸው እንደተደረገ ይታወቃል። አሁን አለ የገበሬ ቤት የእጣ ነው ኮንዶሚኒየሞች እንደዚህ ይባላል። ገዝተህ ነው ሰው ይጠይቃቸዋል። እዛ ነው የሚካላችሁ ገበሬ ነው የእጣ ነው ደርሶ ነው እንዲህ አይነት ጥያቄዎች ሰዎች ይጠይቋቸዋል። የተለመደ ስለሆነ ማለት ነው። እንግዲህ ቀጥታ ወደ መስቀለኛው መንገድ ጋር ነው የምንደርሰው። ከዛ ወደ ንፋስ ስልክ መሄድ ከፈለጋችሁ ወደ ቀኝ የምትዞሩት፣ ወደ ግራው ደግሞ መስቀለኛውን ይዛችሁ ወደ ወረዳው ማለት ነው የምትሄዱት። ክፍለ ከተማው አሁን የደረስንበት ሆቴሎች የነበሩበት ጋር ነው የቀድሞ ወረዳ 9 የሚባለው ማለት ነው። እንግዲህ ቀጥታው ደግሞ ወደፊት ወደ አራብሳ ጋር ይገናኛል የሚባለው አስፋልቱ ወዳለበት ነው። ስለዚህ ዛሬ ጉብኝታችን ይሄን ነው የሚሆነው ማለት ነው። እኔ እዚሁ ጋር አቋርጣለሁኝ። ነገ በሌላ ቪዲዮ እንመለሳለን። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ቀን።